ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ እናስደምጣለን። በቅድሚያም አርዕስተ ዘገባዎቹን እንንገራችሁ። የመንግስት መገናኛ ብዙሃን በቅርብ ጊዜያት ለውጭ ሀገር ቲክቶከሮችና ይዘት ፈጣሪዎች እየሰጡት ያለው ከልክ ያለፈ ሽፋንና ማጋነን ከጀርባው የህዝብን ትኩረት የማስቀየር አጀንዳ እንዳለው በግልጽ ያሳያል ተባለ። የድርጊት የሀገሪቱን እውነተኛና አንገብጋቢ ችግሮች ወደ ጎን በመተው ሆን ተብሎ የሚሰራ ኃላፊነት የጎደለው የሚዲያ ስልት መሆኑም ተጠቁሟል። በሌላ በኩል ቲክቶከሮች ወደ ኢትዮጵያ ሲመጡ ከአዲስ አበባ ወደ ደብረ ማርቆስ፣ ወደ ወለጋ፣ ወደ ጎንደር፣ ወደ መቀሌና ወደ ተለያዩ የሀገሪቱ ክፍሎች በህዝብ ማመላለሻ ባስ ተዘዋውረው ሀገሪቷ ሰላም መሆኗን ምንም አይነት እገታ አለመኖሩን በሰላም ተንቀሳቅሶ መስራት እንደሚቻል ሸኔ የሚባል አጋች ቡድን አለመኖሩን አማራ ክልል ጦርነት እንደሌለ ለዓለም አቀፉ ማህበረሰብ ማሳየት ሲችሉ ብቻ ነው እውቅናን ሊሰጣቸው የሚገባው ተብሏል። በጉዳዩ ላይ ዝርዝር መረጃን አዘጋጅተናል። ተሰሙታላችሁ። እኛን ፈጣሪና ያተረፈን ሲሉ ተሳፋሪዎች ተናገሩ። በኦሮሚያ ክልል አሊ ዶሮ ላይ በርካታ ተሳፋሪዎች ከታገቱበት ባስ ፊት ለፊት እየተጓዘ የነበረ 63 ሰዎችን ያሳፈረ ሌላ ባስ በታጣቂዎቹ እየተኮሰበት በሹፌሩ ድፍረት ጉዳት ሳይደርስ ማምለጣቸውን ተሳፋሪዎች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር የጣይቱ ክፍለ ጦር ከ3ኛ ሻለቃና ከ4ኛ ሻለቃ የተውጣጡ ሻምበሎች በጠላት ላይ የህይወትና ቁሳዊ ጉዳት ማድረሳቸው ተገለጸ። ሰሞኑን በአንኮበር ወረዳ የአብይ ዙፋን አስጠባቂውና የወረዳው ባንዳዎችን እስከ ወዲያኛው መሸኘት ተችሏል የተባለ ሲሆን የፋኖ ኃይል በጠላት ላይ ዛሬም የበላይነቱን በማሳየት ከባድ አውደ ውጊያ ከፍቶ ስለመዋሉ ነው የተገለጸው። መነሻውን ከደብረ ብርሃን በማድረግ አንኮበር ወረዳ አልዩ አምባ ከተማ ካለው አድማ ብተናና የወረዳው ምንሻዎች ጋር ጥምረት አድርጎ ወደ ጎርጎ በሚጓዝበት ሰዓት የ3ኛ ሻለቃ ሰራዊት ከአረዳ ቦቦሩ ውድማ እስከ ኩሪያምባ በመዝጋት ቦሩ ውድማ ላይና ኩሪያምባ ላይ ሲደርስ ከሌሊቱ 10:30 ላይ በእጅ ለእጅ ውጊያ አይቀጡ ቅጣት ቀጠውታል። አይበገሬው ጀግናው የፋኖ ኃይል ቦታዎችን በማሻሻል ድጋሚ ማርፈጃ ላይ ጎርጎ ከተማ ጀምሮ እስከ ዲር ጉባ መልሶ ማጥቃት በማድረግ በጠላት ላይ ከባድ እርምጃ መውሰዱ ነው የተመላከተው። በጉዳዩ ላይ ተጨማሪ መረጃዎችን ይዘናል። በሰሜን ወሎ ዞን በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የ102ኛ ኮር በአገዛዙ ምርጫ አስፈጻሚዎች እንዲሁም በፖሊስ መኮንኖችና የጸጥታ አካላት ላይ ጥቃት መፈጸሙ ተገለጸ። የ102ኛ ኮር የ12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ቃኞች በጋራ በመሆን የተኩለሽ ከተማን ህዝብ በግዳጅና በድብደባ የምርጫ ካርድ በመስጠት ላይ የነበረውን ራሱን ጥምር ጦር በማለት የሚጠራውን ህዝብን የማይወክል ያገዛዙን ሚሊሻና ፖሊስ እንዲሁም የስርዓቱ አገልጋይ መከላከያ ሰራዊት ላይ ጥቃት መፈጸማቸው ነው የተገለጸው። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ በድጋሚ ቆይታችሁን እኛ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍን። የመንግስት መገናኛ ብዙሃን በቅርብ ጊዜያት ለውጭ ሀገር ቲክቶከሮችና ይዘት ፈጣሪዎች እየሰጡት ያለው ከልክ ያለፈ ሽፋንና ማጋነን ከጀርባው የህዝብን ትኩረት የማስቀየር አጀንዳ እንዳለው በግልጽ ያሳያል ተባለ። የድርጊት የሀገሪቱን እውነተኛና አንገብጋቢ ችግሮች ወደ ጎን በመተው ሆን ተብሎ የሚሰራ ኃላፊነት የጎደለው የሚዲያ ስልት መሆኑም ተጠቁሟል። በአሁኑ ሰዓት ህዝቡ በከፍተኛ የኑሮ ውድነት፣ በዋጋ ንረትና በከፋ የኢኮኖሚ ቀውስ ውስጥ የሚገኝ ሲሆን ዜጎች የዕለት ጉርሳቸውን ለማግኘት በከፍተኛ ስቃይ ውስጥ ባሉበት በዚህ አስቸጋሪ ወቅት የመንግስት ሚዲያዎች የውጭ ዜጎች ስለ ኢትዮጵያ የሚያቀርቡትን ቪዲዮዎችና ጉብኝቶች እንደ ትልቅ ሀገራዊ ድል አድርገው ማቅረባቸው ከህዝቡ ዕለታዊ የኑሮ ትግል ጋር ፈጽሞ የማይገናኝ ተግባር መሆኑ አይዘነጋም ነው የተባለው። ከኢኮኖሚው ባሻገር የዜጎች ደህንነት ከፍተኛ አደጋ ላይ ወድቋል። ተደጋጋሚ ጥቃቶች እና እገታዎች የዕለት ተዕለት ዜና ሆነው ቀጥለዋል። ከሁለት ቀናት በፊት በደርዘን የሚቆጠሩ ንጹሃን ዜጎች ታግተው ሳለ የመንግስት ሚዲያዎች ስለዚህ አሳሳቢ ሀገራዊ ጉዳይ ትንፍሽ አላሉ። የዜጎች ህይወት እና ነጻነት አደጋ ላይ ባለበት ሁናቴ የሚዲያዎቹ ዋና አጀንዳ የውጭ ቲክቶከሮች መዝናናትና ቪሎግ ማድረግ መሆኑ እጅግ የሚያሳዝንና የሚዲያውን የሞራል ዝቅጠት የሚያሳይም እንደሆነ ግልጽ ነው ተብሏል። ዜጎች እየታገቱና እየተገደሉ ባሉበት ሀገር የሚዲያው የሁሉ ሰላም ነው በሚል የውሸት ትርክት ለመፍጠር መሞከሩ ዜጎችን መናቅ ጭምርም ነው። የመንግስት ሚዲያዎች የውጭ ሀገር ዜጎች ስለ ሀገራችን ጥሩ ነገር እንዲናገሩልን ያላቸው ጥማት ይህን አድራጊው አካል በራሱ ላይ ያለውን የመተማመን ማጣት ያመላክትም ነው። የሀገርን ገጽታ መገንባት የሚቻለው በውጭ ቲክቶከሮች ውዳሴ ላይ ሳይሆን
በሀገር ውስጥ ለዜጎች ሰላም፣ ደህንነትና የፍትሃዊ ኢኮኖሚ እድገት በማረጋገጥ ብቻም ነው። የገንዛ ዜጎቹን ስቃይና ሰቆቃ ችላ ብሎ የውጭ ሰዎችን ምስክርነት ለማግኘት መሮጥ ትልቅ ኪሳራም ነው። ቀናት ይረዝማሉ እንጂ እውነትነቱን ይዞ አገዛዙ ለውድቀት መዳረጉ እንደማይቀርም የአደባባይ ሀቅ ስለመሆኑ ተገልጿል። በሌላ በኩል ቲክቶከሮቹ ወደ ኢትዮጵያ ሲመጡ ከአዲስ አበባ ወደ ደብረ ማርቆስ፣ ወደ ወለጋ፣ ወደ ጎንደር፣ መቀሌና ወደ ተለያዩ የሀገሪቱ ክፍሎች በህዝብ ማመላለሻ ባስ ተዘዋውረው ሀገሪቷ ሰላም መሆኗን፣ ምንም አይነት እገታ አለመኖሩን፣ በሰላም ተንቀሳቅሶ መስራት እንደሚቻል፣ ሸኔ የሚባል አጋች ቡድን አለመኖሩን፣ አማራ ክልል ጦርነት እንደሌለ ለዓለም አቀፉ ማህበረሰብ ሲያሳዩ ብቻ ነው ብልጽግና መበልጸጉን ቲክቶከሮቹም እውነተኛ ዲፕሎማሲ እየሰሩና ሀገርን እያስተዋወቁ መሆናቸውን ማረጋገጥ የሚችለው ሲሉ ሀሳባቸውን ያካፈሉን ምንጮች ገልጸዋል። ከዓለም በር እስከ ቆላይ በተደረገ ተጋድሎ የብልጽግና ኃይል ኪሳራን አስተናገደ። የሜጀር ጀነራል ውባንተ አባተ ልጆች የጠላትን የጦር አሰላለፍ በልዩ የጦር ብልሃትና ጥበብ በመበተንና በማይወጣው አዘቅቱ ውስጥ በመክተት ከባድ የሰውና ቁሳዊ ኪሳራን አከናንበውታል። የብልጽግና ተላላኪ ወታደሮች ከወረታ ደብረ ታቦርና ደብረ ታቦር ወረታ የተንቀሳቀሱ የክልልና የዞን ካድሬዎችን በማጀብ አካባቢውን ለመቆጣጠር ቢሞክሩም ነገር ግን የፋኖን ክንድ መቋቋም ሳይቻላቸው ቀርተዋል። የሜጀር ጀነራል ውባንተ አባተ ልጆች ያጋዙን የጥፋት ኃይል አከርካሪውን በመስበር ድል መደራጀታቸውንም ቀጥለዋል። በሰሜን ወሎ ዞን በራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ የ102ኛ ኮር በአገዛዙ ምርጫ አስፈጻሚዎች እንዲሁም በፖሊስ መኮንኖችና የጸጥታ አካላት ላይ ጥቃት መፈጸሙ ተገለጸ። የ102ኛ ኮር የ12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ቃኞች በጋራ በመሆን የተኩለሽ ከተማን ህዝብ በግዳጅና በድብደባ የምርጫ ካርድ በመስጠት ላይ የነበረውን ራሱን ጥምር ጦር በማለት የሚጠራውን ህዝብን የማይወክል ያገዛዙን ሚኒሻና ፖሊስ እንዲሁም የስርዓቱ አገልጋይ የመከላከያ ሰራዊት ላይ ነው ጥቃት የፈጸሙትም። የ12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ቃኝ የምርጫ ካርድና አመራር አጅቦ ከተኩለሽ ከተማ ወደ ቆቦ ከተማ በመጓዝ ላይ በነበረው ያጋዙ ወታደር ላይ በተለምዶ ዝሃ ውሃ ድልድይ በመባል በሚታወቀው አካባቢ በወሰዱት የደፈጣ ጥቃት በራያ ቆቦ ወረዳ ተኩለሽ ከተማ የፖሊስ አዛዥ የነበረ መለስ አባዩን ጨምሮ ከፍተኛ ቁጥር ያላቸው የጸጥታ አካላት ህይወት በጥቃቱ አልፏል። የጥቃቱ ምክንያት በሰሞኑ በአማራ አርሶ አደርና የከተማ ነዋሪ በየመንገዱና ቤት ለቤት በመዞር የምርጫ ካርድ እንዲያወጡ ሲያስገድድ የነበረ የጥምር ጦሩ አካል ላይ የ102ኛ ኮር የ12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ቃኝ ከህይወት መስዋዕትነት በተጨማሪም ከባድና ቀላል ቁስለኛ በማድረግ ከፍተኛ የሆነ ሰብአዊ ቁሳዊ ኪሳራ አድርሰውበታል። የብልጽግና አገዛዝ ከሐምሌ 28 2015 ዓ.ም ጀምሮ አስቸኳይ ጊዜ አዋጅ በማወጅ በኃይል የአማራ ፋኖን በ14 ቀናት ውስጥ ትጥቅ ለማስፈታት በሚል ሰበብ በአማራ ህዝብ ላይ ታሪክ ይቅር የማይለውን ግፍ የፈጸመ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ ህዝቡን ከጥቃት በመከላከልና በመልሶ ማጥቃት ለተከታታይ 3 ዓመታት በክልሉ ከ90% በላይ አካባቢዎችን በአሸናፊነት ተቆጣጥሮ እያስተዳደረና ቀጠናውን ነጻ እያወጣም ይገኛል። የአማራን ህዝብ በኃይል ለማንበርከክና ትጥቅ ለማስፈታት በተሳሳተ መንገድ የመጣው የብልጽግና አገዛዝ ከትላንቱ ስህተት ሳይማር ያለ ህዝብ ፍላጎት በጉልበት ጦርነትና የጨረባ ምርጫን በተመሳሳይ ሰዓት ለማካሄድ እየቋመጠ ቢሆንም የአማራ ፋኖ የማይናወጥ አቋም በመውሰድ በክልሉ ምንም አይነት የአምባገነኖችና ጨፍጫፊዎች ምርጫ እንዳይካሄድ እርምጃ በመውሰድ ላይ ይገኛል። ከማንም ጋር ሰላም መፍጠር የማይፈልገው አገዛዙ በመላው ሀገሪቱ የጦርነት አዙሪት በመለኮስ በአማራ፣ በትግራይ፣ በኦሮሚያ፣ በቤኒሻንጉልና በአፋር ክልል እንዲሁም ከጎረቤት ኤርትራና ሱዳን ጋር የጦርነት ነጋሪት በመጎሰም ያልተረጋጋች ሀገር ለትውልድ በመፍጠር ዜጎች በኑሮ ውድነት፣ በረሃብና ቸነፈር፣ በስራ አጥነትና ጉስቁልና በከፍተኛ ደረጃ ጉዳት ደርሶባቸዋል። ይደርስባቸው እንዲገኝም እያደረገ ይገኛል። በሁለት ሳምንታት ውስጥ ትጥቅ አስፈታለሁ ብሎ ወደ አማራ ክልል የገባው የአብይ አህመድ የግል ወታደር ላይ የአማራ ፋኖ ብሔራዊ ንቅናቄ በየአውደ ውጊያው የጠላትን እንቅስቃሴ በማንበርከክና የኃይል የበላይነትን በመውሰድ ከነፍስ ወከፍ መሳሪያ እስከ ዙ 23ና ሞርተር 120 ድረስ በመማረክና በመታጠቅ ቀጠናዎችን እየተቆጣጠረ አቅሙንም እያሳደገ አሁንም ቀጥሏል። በቴዎድሮስ ዕዝ 88ኛ ክፍለ ጦር የአንድ ሬጅመንት አርበኞች በዚገም ወረዳ ጁመራ ቀበሌ ላይ የነበረውን የጠላት ኃይል እስከ ወዳኛው በመሸኘት አካባቢውን መቆጣጠራቸው ተገለጸ። አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር በዚገም ወረዳ ጁመራ ቀበሌ የነበረ የብልጽግና አገዛዝ ወታደሮችን እስከ ወዳኛው በመሸኘት ድል መቀዳጀታቸውን የ109ኛ ኮር ህዝብ ግንኙነት ክፍል መረጃውን አጋርቷል። ትላንት ግንቦት 13 2018 ዓ.ም የ88ኛ ክፍለ ጦር ስር ከአንድ ሬጅመንት የተውጣጡ አርበኞች በወሰዱት የተጠና ወታደራዊ ኦፕሬሽን ከ15 በላይ ያገዛዙ ወታደሮችን እስከ ወዳኛው በመሸኘት 2 የሚሊሻ አባላትን በመማረክ አካባቢውን ተቆጣጥረዋል። በኦፕሬሽኑ ከተሸኙትና ከተማረኩት በተጨማሪ በርካታ ያገዛዙ ወታደሮች ቁስለኛ የተደረጉ ሲሆን 6 ጠበንጃዎችና ከ1500 በላይ የተለያዩ አይነት ተኳሾች በፋኖ ቁጥጥር ስር ውለዋል። በጁመራ ቀበሌ የነበረውን የብልጽግና መዋቅርን ሙሉ በሙሉ በማፈራረስ የፋኖ ጊዜያዊ አስተዳደር መዋቅር መዘርጋቱን ነው የ109ኛ ኮር ህዝብ ግንኙነት ክፍል መረጃ የሚያረጋግጠው።
የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦርና ደጃዝማች ተሰማ እርገጥ የክፍለ ጦር ድልን የተቀዳጁበትን አውደ ውጊያ አካሂደዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ከ3ኛ ሻለቃና ከ4ኛ ሻለቃ የተውጣጡ ሻምበሎች በጠላት ላይ የህይወትና ቁሳዊ ጉዳትን አድርሰዋል። ሰሞኑን በአንኮበር ወረዳ የአብይ አህመድ ዙፋን አስጠባቂና የወረዳው ባንዳዎችን እስከ ወዳኛው መሸኘታቸው አይዘነጋም። ጀግናው የፋኖ ኃይል በጠላት ላይ ዛሬም የበላይነቱን በማሳየት በአገዛዙ ጦር ላይ ከባድ ምትን አሳርፎበታል። መነሻቸውን ከደብረ ብርሃን በማድረግ አንኮበር ወረዳ አልዩ አምባ ከተማ ካለው አድማ ብታኝና የወረዳው ምንሻዎች ጋር ጥምረት አድርጎ ወደ ጎርጎ በሚጓዝበት ሰዓት የ3ኛ ሻለቃ ሰራዊት ከአረዳ በቦሩ ውድማ እስከ ኮሬ አምባ በመዘርጋት ቦሩ ውድማ ላይና ኮሬ አምባ ላይ ሲደርስ ከሌሊቱ 10:30 ላይ በእጅ ለእጅ ውጊያ ሀይቀቱ ቅጣትን ቀጠውታል። አይበገሬው የፋኖ ኃይል ቦታዎችን በማሻሻል ድጋሚ ማርፈጃ ላይ ጎርጎ ከተማ ጀምሮ እስኪድር ጉባ መልሶ ማጥቃት በማድረግ በጠላት ላይ ከባድ ክንዳቸው ማሳረፋቸው ነው የተገለጸው። በሌላ በኩል በዚሁ ወረዳ በጎርጎ ዙሪያ በበርበሬ ውሃና በአንዶዴ በተባሉ ቦታ አስፍቶ ልዩ ቦታዎችን በመያዝ ሻለቃ 4 በጠላት ላይ ታላቅ መብረቃዊ ጥቃት ፈጽመዋል። በአጠቃላይ በትናንትናው ዕለት በተካሄደው አውደ ውጊያ ከአይን እማኞች በተረጋገጠ መረጃ መሰረት ከ18 በላይ ያጋዙ ወታደሮች ሲሞቱ አንድ የመከላከያ ሻምበል መሪ፣ አንድ የአድማ በታኝ ሻምበል መሪ እንዲሁም 22 ተጨማሪ ወታደራዊ ኃይሎች ቆስለዋል። የወረዳው ቀንደኛ ምንሻ አባተ ንጋቴ የዋሻ ቀበሌ የነጋሪት ባህር ተወላጅ ነው ሲባል በከፍተኛ ጉዳት የቆሰለ ሲሆን በቀጠናው በነበረው አውደ ውጊያ በርካቶች ያላሰቡት ጥቃት እንደተፈጸመባቸው ነው የተገለጸው። በሌላ በኩል ደጃዝማች ተሰማ እርገጥ የክፍለ ጦር በይፋት አውራጃ ሸዋሮቢት ከተማ ዙሪያ ታላቅ ድልን ተቀዳጅቷል። አይበገሬው የደጃዝማች ተሰማ እርገጥ የክፍለ ጦር አናብስቶች በሸዋሮቢት ከተማ 06 ቀበሌ ገዙን ወንበር ጠባቂ ሰራዊት ከጧቱ 4 ሰዓት ጀምሮ ከባድ ምትን ሲያሳርፉበት ማርፈዳቸውን የተገለጸው። የብልጽግና ስርዓት ጨፍጫፊና ዘራፊ የሰላም ጸርና አማራ ጠል አርመኔ ቡድን ሲሆን ራሱን ለህዝብ እንደቆመ በማስመሰልና ለህዝቡ የመኖሪያ ቤት ችግር ፈች መስሎ በማስተዳደር ስም የሚገለውን ህዝብና ሰራዊት በመሸወድ ንጹሃኑን በግዳጅ ሰልፍ በማስወጣት ወዳደሩን ካቢኔ በግፍ የሚገለውን ገበሬ መሬት እንዲሸነሽን በብድር ያስታጠቀውን የስርዓቱ ወታደራዊ ኃይልን በማህበረሰቡ ላይ ክንዱን እንዲያሳርፍ በማድረግ አጸያፊ ድርጊት ሲፈጽም እንደነበረም ተጠቁሟል። በመጨረሻም እኛን ፈጣሪና ተረፈን ሲሉ ተሳፋሪዎች ተናገሩ። በኦሮሚያ ክልል አሊዶሮ ላይ በርካታ ተሳፋሪዎች ከታገቱበት ባስ ፊት ለፊት እየተጓዘ የነበረ 63 ሰዎችን ያሳፈረ ሌላ ባስ በታጣቂዎቹ የተኮሰበት በሹፌሩ ድፍረት ጉዳት ሳይደርስበት ማምለጣቸውን ተሳፋሪዎች ተናግረዋል። ፈጣሪ ያተረፈን ያሉ ተሳፋሪ በሰጡት ቃል በርካቶች የታገቱበትና እነሱ የነበሩበት ባስ ፊትና ኋላ እየሄዱ እንደነበር ገልጸዋል። መሳሪያ የያዙ ሰዎች ቀድመው እኔ ከነበርኩበት ባስ ላይ ጥይት ተኮሱ፣ ሹፌሩም ሳይደናገጥ ጥሷቸው አለፈ ሲሉ ሁነቱን አስረድተዋል። ከዛም በኋላ እየተኮሱ ተከትለውን ለመሮጥ ሞከሩ። አስፋልት ወጥተው የሚገርመው በቅርብ ርቀት አልፈው የተቀመጡ የምንሻ ልብስ የለበሱ ነበሩ። እንዴት እንደሆነ ለኔም ግልጽ አይደለም፣ ብቻኛ ተረፈን ብለዋል። አሊዶሮ በሚባለው አካባቢ ዳገቱ ላይ የተቀመጡ የሚሊሻ ልብስ የለበሱ አካላት እንደነበሩ ያመለከቱት እኒህ ተሳፋሪ እያለፈን ዥንጉርጉር ዩኒፎርም ነክ ነገር የለበሱ ወንበዴዎች ናቸው ብለን ያላሰብናቸው አካላት ሹፌሩን አልመው ተኮሱ። ሹፌሩ ግን ምንም እንዳልተፈጠረ አድርጎም ሳይደናገጥ ነዳው። ከኋላ ደጋግመው ተኮሱ፣ ግን ምንም ሰው አልተጎዳም ሲሉ አክለዋል። የተኮሰበት ካመለጠው ባስ ውስጥ የነበሩ ሌላኛው ተሳፋሪ የዛኛው ባስ ተሳፋሪዎች መወሰዳቸውን አረጋግጠዋል። እኛ ከነበርንበት መኪናም ተኩሰዋል፣ እየተከተሉን አይተናቸዋል። መኪናው በጥይት 3 ጊዜ ተመቷል፣ ሰው ግን አልተጎዳም በማለት ተናግረዋል። አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ይሁንላችሁ። ጤና ይስጥልን።